የካቶሊክ እርዳታ ድርጅት ለአዲሱ ፕሬዝዳንት አቀባበል አደረገ። የካቶሊክ እርዳታ ድርጅት ኤድ ቱ ዘ ቸርች ኢን ኒድ በርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለተመረጡት አዲሱ የድርጅቱ ፕሬዝዳንት ካርዲናል ኩርት ኮች አቀባበል አደረገ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ካርዲናል ኩርት ኮችን ፕሬዝዳንት አድርገው ስለመረጡ ያመሰገነው ድርጅቱ ካርዲናል ኮች በዓለም ዙሪያ ላሉ ስደትና ስቃይ ለሚደርስባቸው ክርስቲያኖች በመድረስ የድርጅቱን ተልዕኮ እንደሚያሳኩ ያለውን እምነት ገልጿል። የ75 ዓመቱ ካርዲናል ኩርት ኮች እንደ አውሮፓውያን አቆጣጠር ከ2011 ጀምሮ ድርጅቱን ሲያገለግሉ የነበሩትን ካርዲናል ማውሮ ፒያሴንዛን ተክተው መመረጣቸው የሚታወስ ነው። የቀድሞ የድርጅቱ ፕሬዝዳንት ካርዲናል ማውሮ ፒያሴንዛ ይህን ዓለም አቀፍ ተቋም በመሩባቸው ጊዜያት በዓለም ዙሪያ የሚሰቃዩና የሚሰደዱ ክርስቲያኖችን ለመርዳት ለሰሩት ስራ ድርጅቱ ምስጋናውን አቅርቧል። ብፁዕ ካርዲናል ኩርት ኮች ለዓመታት ከካቶሊክ በጎ አድራጎት ድርጅቶች ጋር በቅርበት መስራት የቻሉ ሲሆን በተጨማሪም የክርስትና አንድነትን ለማሳደግ ከሚሰሩ ዓለም አቀፍ ተቋማት ጋርም ሰርተዋል። መረጃው የካቶሊክ ዜና አገልግሎት ነው።